በወር እስከ 150,000 የኢትዮጵያ ብር እየተከፈላችሁ ትራንስፖርት በነፃ፣ ሕክምና በነፃ፣ ትምህርት ደግሞ እስከ ዩኒቨርሲቲ በነፃ የሚሰጥባት ሀገር እንዳለች ያውቃሉ? እንኳን ወደ ምድራዊቷ ገነት ሉክሰምበርግ በሰላም መጣችሁ። አንድ ሀገር በቢሊዮን የሚቆጠር ሀብት እያላት የሚጠብቃት ጦር ሰራዊት ግን 900 ወታደሮች ብቻ ሲሆኑ ምን ሊፈጠር ይችላል? ዓለም በጦር መሳሪያ ፉክክር ስትታመስ፣ ሉክሰምበርግ ግን የጦር በጀቷን ለህዝቦቿ ደስታ ትሰጣለች። ይችን ድንቅ ሀገር እንዴት በ900 ወታደር ብቻ ዓለማችንን አስደመመች? እስከዛሬ ድረስ ወደ እናንተ 31 ቪዲዮ የሚያክሉ ፖስት አድርገናል። በማድረግ የቤተሰባችን አባል ይሁኑ። ይመቻችሁ። ሉክሰምበርግ በዓለም ላይ በነፍስ ወከፍ ገቢ ቀዳሚ መሆኗ ብቻ ሳይሆን ያንን ሀብት ለህዝቡ የምታከፋፍልበት መንገድ ሶሻል ካፒታሊዝም ይባላል። መንግስት በህግ ያስገደደው ዝቅተኛ ደሞዝ በወር እስከ 2570 ዩሮ ለአሰልጣኝ ሰራተኛና ከ3000 ዩሮ በላይ ለሰለጠነ ሰራተኛ ይጀምራል። ይህ ማለት አንድ ሰው ምንም አይነት የትምህርት ደረጃ ባይኖረውም እንኳን በክብር መኖር የሚችልበትን ገቢ እንዲያገኝ መንግስት ዋስትና ይሰጣል። የኑሮ ውድነት በ2.5% በጨመረ ቁጥር መንግስት በመላ አገሪቱ ያሉ ሰራተኞች ደሞዝ በ2.5% እንዲጨምር በህግ ያስገድዳል። ይህ ማለት የሸቀጦች ዋጋ ቢጨምርም የዜጎች የመግዛት አቅም በፍጹም አይቀንስም። የግብር ድጋፍ ዝቅተኛና መካከለኛ ገቢ ያላቸው ሰዎች የሚከፍሉት ግብር በጣም አነስተኛ ነው። መንግስት ከትልልቅ ባንኮችና የቴክኖሎጂ ኩባንያዎች የሚያገኘውን ግብር ለህዝብ አገልግሎትና ለደሞዝ ድጎማ ያውለዋል። በሉክሰምበርግ ጤና መብት እንጂ የገንዘብ ጥያቄ አይደለም። የሲኤንኤስ መድን ስርዓት የኢንዱስትሪ ነዋሪ የውጭ ዜጋንም ጨምሮ በጤና መድን የታቀፈ ነው። ወደ ሐኪም ቤት ሲሄዱ አብዛኛው ወጪ 80% እስከ 90% መንግስት ወዲያውኑ ይመልሳል። ለህፃናት፣ ለተማሪዎችና ለችግረኞች ደግሞ 100% ነፃ ነው። የመድኃኒት ድጎማ የአስፈላጊ መድኃኒቶች ዜጎች የሚከፍሉት በጣም ጥቂት ሳንቲሞች ብቻ ነው። ለምሳሌ የአንድ ውድ መድኃኒት 100 ዩሮ ቢሆን ዜጋው 5 ዩሮ ብቻ ከፍሎ ቀሩን መንግስት ይሸፍናል። ከፍተኛ የቴክኖሎጂ የሀገሪቱ ሆስፒታሎች በዓለም ላይ ካሉ ምርጥ የህክምና መሳሪያዎች ጋር የተሟሉ ናቸው። የጥርስ፣ የአይንና የሳይኮሎጂ ህክምናዎች ሳይቀሩ በመንግስት ድጎማ ይደረግባቸዋል። መንግስት ልጆች እንደ የሀገር የወደፊት ተስፋ ስለሚያያቸው ወላጆች ልጅ ስለወለዱ ብቻ የገንዘብ ጫና እንዳይሰማቸው ያደርጋል። እናት ስታረግዝ፣ ስትወልድና ህፃኑ 2 ዓመት ሲሞላው በ3 ዙር ከፍተኛ የገንዘብ ስጦታ ከ1,700,000 ዩሮ በላይ ይከፈላታል። ለእያንዳንዱ ልጅ እስከ 18 ዓመቱ ትምህርት ላይ ከሆነ እስከ 25 ዓመት ድረስ በየወሩ ቋሚ ገንዘብ ይከፈሏል። ይህም ገንዘቡ የልጁን ምግብና አልባሳት ሙሉ በሙሉ ለመሸፈን ይረዳል። የትምህርት መጀመሪያ በየዓመቱ ነሐሴ ወር ላይ ለትምህርት ቁሳቁስ መግዣ የሚሆን ተጨማሪ ከፍተኛ ገንዘብ ለወላጆች ይላካል። ሉክሰምበርግ በዓለም ላይ ለሁሉም በእኩልነት መቅረብ አለባት ብላ ታምናለች። ነፃ ትምህርት ከመዋለ ህፃናት ጀምሮ እስከ ዩኒቨርሲቲ ድረስ ያለው ትምህርት ጥራት ያለውና ነፃ ነው። ትምህርት ቤቶች ዓለም አቀፍ ደረጃቸውን የጠበቁ ናቸው። የስኮላርሺፕ ድጋፍ አንድ ተማሪ ዩኒቨርሲቲ ሲገባ መንግስት ለኑሮ መሸፈኛ ይሁንልህ ብሎ በየሴሚስተሩ ከ2000 እስከ 5000 ዩሮ በነፃ ስጦታ ግራንት ይሰጧል። ይህ ገንዘብ ተማሪው ስራ ሳይሰራ ትኩረቱን ትምህርት ላይ ብቻ እንዲያደርግ ይረዳዋል። የቋንቋ ትምህርት ዜጎች ቢያንስ 4 ቋንቋዎች የሉክሰምበርግን ፈረንሳይኛ፣ ጀርመንኛ እና እንግሊዝኛ እንዲችሉ መንግስት ልዩ ስልጠናዎች በነፃ ይሰጣል። ዓለም ያስደነቀው ነፃ የትራንስፖርት አገልግሎት ይሄ ሁሉ ሉክሰምበርግ በዓለም ላይ ካርታ ላይ ለየት የሚያደርጋት ትልቁና ታሪካዊ ጥበብ ነው። ሙሉ በሙሉ ነፃ ነው። በሀገሪቱ ውስጥ ያሉ ማንኛውም አውቶቡስ፣ ባቡርና ትራም የተባለ ትኬት አያስፈልግም። ዜጋ ነዋሪም ሆነ ቱሪስት በነፃ ይሳፈራል። ምቾትና ቴክኖሎጂ ትራንስፖርቱ ነፃ ስለሆነ ጥራቱ አይቀንስም።
ባቡሮቹ እጅግ ዘመናዊ ኤር ኮንዲሽነር ያላቸው፣ ዋይፋይ የተገጠመላቸውና ሰዓታቸውን የጠበቁ ናቸው። የኢኮኖሚ ጥቅም ይህ ስርዓት አንድ ተራ ሰራተኛ በአመት ለትራንስፖርት የሚያወጣው ከ1500 ዩሮ በላይ እንዲቆጥብና ገንዘቡን ለሌላ ፍላጎት እንዲያውል ይረዳዋል። የመኖሪያ ቤትና የቤት ኪራይ ድጎማ ቤት የመሰረታዊ ሰብአዊ መብት አካል ተደርጎ ይወሰዳል። የኪራይ እርዳታ ገቢያቸው አነስተኛ ለሆኑ ዜጎች መንግስት የቤት ኪራይ በከፊል እስከ 300 እስከ 500 ዩሮ ይከፍላል። ቤት ለሚገዙ ሰዎች ለመጀመሪያ ጊዜ የራሳቸውን ቤት ለሚገዙ ዜጎች መንግስት በቤስቱዌርት የተባለ የታክስ ቅናሽ እስከ 20,000 ዩሮ የሚደርስና የወለድ ድጎማ ያደርጋል። ይህም ወጣቶች በጊዜ የቤት ባለቤት እንዲሆኑ በር ይከፍታል። ማንም ሰው ስራ በማጣቱ ምክንያት ተስፋ እንዲቆርጥ መንግስት አይፈቅድም። ከፍተኛ የስራ አጥነት ክፍያ አንድ ሰው ስራ ሲያጣ የቀድሞ ደሞዙን 80% ያህል መንግስት ለረጅም ጊዜ ይከፍሏል። ይህም ግለሰቡን ህይወቱን ሳይቀይር አዲስ ስራ እንዲፈልግ ጊዜ ይሰጧል። መንግስት ስራ አጥ የሆኑ ሰዎች ገበያ ወደሚፈልገው አዲስ ክህሎት ለምሳሌ ኮዲንግ ወይም ቴክኖሎጂ በነፃ ያሰለጥናቸዋል። ሉክሰምበርግ በሰላሟና በደህንነቷ በዓለም አቀፍ ደረጃ ትታወቃለች። በሀገሪቱ የወንጀል መጠን እጅግ ዝቅተኛ በመሆኑ ህፃናት ብቻቸውን በባቡርና በአውቶቡስ ይጓዛሉ። ሰዎች በማንኛውም የሌሊት ሰዓት በነፃነት ይንቀሳቀሳሉ። ፖሊሶች ህዝቡን ለመርዳት እንጂ ሰውን ለማስፈራራት አይሰሩም። ይህም በህዝብና በመንግስት መካከል ትልቅ እምነትና ተወዳጅነት ፈጥሯል። ጊዜ የገንዘብ ያህል ውድ በመሆኑ መንግስት በተግባር ያሳያል። ወረቀት አልባ አገልግሎት ምን ያሳያል? ማንኛውም የመንግስት አገልግሎት በኢንተርኔት አማካኝነት ማግኘት ይቻላል። የታክስ ጉዳዮች፣ የፍቃድ ጥያቄዎች እና የአበል ማመልከቻዎች በደቂቃዎች ውስጥ ይጠናቀቃሉ። ሙስና የሌለበትም አሰራር ያደርጋሉ። ሁሉም ነገር በግልጽና በህግ የሚመራ በመሆኑ ሙስና በአገሪቱ ውስጥ ቦታ የለውም። የመንግስት ባለስልጣናት ለህዝብ ተገዥ ናቸው። መንግስት ዜጎቹን በአእምሮና በአካል ደስተኛ እንዲሆኑ ከፍተኛ በጀት ይመድባል። ዝቅተኛ ገቢ ያላቸው ሰዎች ወደ ሲኒማ፣ ቲያትር፣ ሙዚየም እና ኮንሰርቶች በነፃ ወይም በጣም በረከሰ ዋጋ እንዲገቡ መንግስት ድጎማ ያደርጋል። በየሰፈሩ ያሉ ዘመናዊ መዋኛ ገንዳዎች፣ ስፖርት ማዕከላትና ፓርኮች እጅግ የጸዱና በመንግስት ከፍተኛ ድጎማ የሚደረግባቸው ናቸው። ሉክሰምበርግ ማለት ሰው ማዕከል ያደረገች ለዜጎቿ ምቾትና ደስታ ማንኛውም መስዋዕትነት የምትከፍል ሀገር ናት። ይህ ለጋሽነት እና ብልጽግና ሀገሪቱ በዓለም ላይ ካሉ የኑሮ ተመራጭ ሀገር አድርጎ ያስባታል። ትራንስፖርት ነፃ መሆኑ ዜጎች የግል መኪኖቻቸውን ቤታቸው አቁመው ባቡርና ትራም እንዲጠቀሙ አበረታቷል። ይህ ደግሞ የካርቦን ልቀትን በመቀነስ ሉክሰምበርግ ንጹህ አየር ያለባት ሀገር እንድትሆን ትልቅ ሚና ተጫውቷል። የትራፊክ መጨናነቅ መቅረፍ በዓለም ላይ ካሉ ትልልቅ ከተሞች በተለየ መልኩ በሉክሰምበርግ የትራፊክ ፍሰቱ ቀልጣፋ ነው። ነፃ ትራንስፖርቱ በመንገድ ላይ የሚታየውን የመኪና ብዛት በከፍተኛ ደረጃ ቀንሶታል። የማህበራዊ ትስስርና እኩልነት ነፃ ትራንስፖርት በሀብታምና በድሃ መካከል ያለውን ልዩነት ያጣባል። አንድ ትልቅ የባንክ ሰራተኛ አስኪያጅና አንድ ተራ ሰራተኛ ጎን ለጎን በተመሳሳይ ዘመናዊ ባቡር ያለምንም ክፍያ ይጓዛሉ። ይህ የጋራ ባለቤትነት ስሜት በማህበረሰብ ውስጥ ይፈጥራል። ለቱሪዝም ያለው ማራኪነት ወደ ሉክሰምበርግ የሚመጣ ጎብኚ ገና አውሮፕላን ማረፊያ እንደደረሰ ያለምንም ውክቢያ እና ክፍያ ወደ ፈለገበት ቦታ መንቀሳቀስ ይችላል። ይህ መስተንግዶ አገሪቱ በዓለም ቱሪስቶች ዘንድ ተወዳጅ አድርጓታል። ሉክሰምበርግ ከፈረንሳይና ከጀርመን እና ከቤልጂየም ድንበር ለሚያቋርጡ ሰራተኞችም ጭምር ምቹ የትራንስፖርት ትስስር በመፍጠር ቀጠናዊ የኢኮኖሚ ሞተር ሆና እንድትቀጥል ረድቷታል። በአጠቃላይ ሉክሰምበርግ የምትከተለው የሶሻል ካፒታሊዝም መንገድ ለዓለም ትልቅ ትምህርት የሚሰጥ ነው። ከፍ ያለ ደሞዝ፣ ነፃ የጤናና የትምህርት አገልግሎት እንዲሁም ዓለምን ያስደነቀው የነፃ ትራንስፖርት አገልግሎት
ተደምረው አገሪቱን የምድራችን ገነት ያሰኟታል። መንግስት ለህዝቡ የሚሰጠው ይህ ሁሉ ድጋፍ ዜጎች በሀገራቸው ላይ ያላቸው እምነት እንዲጨምር እና ውጤታማ ስራ ላይ ብቻ እንዲያተኩሩ አስችሏል። ሉክሰምበርግ ማለት ሰው ማዕከል ያደረገች ብዙ ለውጥ ያስካሄደች ሀገር ናት። እንዴት 900 ወታደሮች ብቻ ኖሯል? የደህንነት ሚስጥር። ይሄ ሉክሰምበርግ በዓለም ካርታ ላይ ለየት የሚያደርጋት ትልቁ ነጥብ ነው። የጦር ኃይሉ ቁጥር። ሉክሰምበርግ መላ ሀገሪቷ ለመጠበቅ ያላት ወታደር 900 ብቻ ነው። ይህ ቁጥር በአንዳንድ ሀገራት እንደ አንድ ትንሽ ከተማ ፖሊስ ብዛት እንኳን አይሆንም። ጥበቃው እንዴት ነው? ሉክሰምበርግ ለጦርነት የምትወጣውን በቢሊዮን ዶላር ለዜጎቿ ደህንነት ታውላለች። ደህንነቷ ግን በዲፕሎማሲና በኔቶ አባልነቷ ታረጋግጣለች። በአንድ ወታደር ላይ ጥቃት ቢሰነዘር የዓለም ሀያላን ሀገራት ሉክሰምበርግን ጥበቃ ይቆማሉ። የወታደሩ ሚና። እነዚህ 900 ወታደሮች የጥበቃ ሰራዊት ሳይሆኑ የሰላምና የቴክኖሎጂ አምባሳደር ናቸው። ትኩረታቸው በሳይበር ደህንነትና በዓለም አቀፍ የሰላም ማስከበር ተልዕኮ ላይ ነው። 5 የመኖሪያ ቤትና ማህበራዊ ዋስትና እንዲኖራችሁ ያደርጋል። እነኚህ አስቡት፣ እነኚህ 900 ወታደር እንደ ወታደር ሆነው አይኖሩም። ሰላም ማስከበርና የላይ ያሉ ኤጀንሲዎችን መቆጣጠር ብቻ ነው። ታዲያ አንድ የዱባይ መንግስት ሉክሰምበርግን ቢወራት እናስበው እና ሉክሰምበርግን በቤልጂየም በጀርመንና በየሆነ ሀገር አለ በዛ ትጠብቃለች። ያንን ተማምና ሉክሰምበርግ ለወታደሮቿ ብዙም ወጪ ከምታወጣ ለነዋሪዎቿ ገንዘብ ብታወጣ በሚቀላት ሀሳብ ተመርጉሳ ነው። ሉክሰምበርግ አሁን ላይ ብዙ ቱሪስቶች የሚመጡባትና ተደስቶ የሚወጡባት ሀገር እንደሆነች ስንቶቻችሁ ታውቃላችሁ? የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል የሆኑ ቀጣይ ስለምን እንደምንሰራ ኮሜንት ላይ ጻፍ አድርጉልኝ።